የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። ቤተክርስቲያንን በፍቅርና በሰላም ማገልገል ይገባል ሲሉ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር አህጉረ ስብከት ሊቀ ጳጳስ ገለጹ። ብፁዕነታቸው ይህንን መልእክት ያስተላለፉት በኮየ ፈጬ ደብረ ብርሃን ቅድስት ማርያም ቤተ ክርስቲያን ለ45 ደቀ መዛሙርት ስልጣነ ክህነት በሰጡበት ወቅት ነው። ሰላም አምባይ ዝርዝር አላት። በሸገር ሀገረ ስብከት በኮየ ፈጬ ገላጉዳ ክፍላተ ከተማ ስር በምትገኘው በኮየ ፈጬ ደብረ ብርሃን ቅድስት ማርያም ቤተክርስቲያን የህዳር ጽዮን ማርያም ክብረ በዓል ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የደብሩ አስተዳዳሪ መልአከ ስብሐት ቆሞስ አባ ወልደ ጊዮርጊስ ኃይለ ሚካኤል፣ የሸገር ክፍለ ከተማ የክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን እንዲሁም በርካታ ምዕመናን በተገኙበት መከበሩ ይታወሳል። ብፁዕ አቡነ ሳዊሮስ በዓሉ በተከበረበት ዕለት ባስተላለፉት አባታዊ መልእክት ምዕመናን በፍቅርና በሰላም እግዚአብሔርን ማገልገል እንደሚገባ አሳስበዋል። በፍቅር በሰላም እግዚአብሔርን ማገልገል ያስፈልጋል። ፍቅር ካለ እግዚአብሔር አለ፣ ሰላም ካለ እግዚአብሔር አለ፣ መከባበሩ ካለ መዋደዱ ካለ እግዚአብሔር ከኛ ጋር ነው። እመቤታችን ሁል ጊዜ ከኛ ጋር ናት። ስለዚህ ሰላም እግዚአብሔር የሚወደው ሰላም ነው። መንፈሳዊ ስራችን በሙሉ ፍቅር ካለ ነው ሰላማዊ አገልግሎት የሚሆነውና በሰላም እና በፍቅር በአንድነት ያለፈውን እግዚአብሔር ይቅር እንዲለን ለሚቀጥለው ዓመት ደግሞ እግዚአብሔር ጠብቆ እንዲያደርሰን በሰላምና በፍቅር ሆነን እግዚአብሔርን ማምለክ እግዚአብሔርን መውደድ ያስፈልጋል። በተጨማሪም ብፁዕነታቸው ክብረ በዓሉ በተከበረበት ዕለት ለ7 ደቀ መዛሙርት ማዕረገ ቅስና ለ38 ደቀ መዛሙርት ደግሞ ማዕረገ ዲቁና መስጠታቸውን የደብሩ አስተዳዳሪ መልአከ ስብሐት ቆሞስ አባ ወልደ ጊዮርጊስ ኃይለ ሚካኤልና የደብሩ አገልጋዮች ገልጸዋል። ለ38 የዲቁና ማዕረግ ዛሬውኑ ሌሊት ተነስተው መጥተው ለ7 ዲያቆናት ደግሞ ስልጣነ ክህነት ቅስና ሰጥተው ዛሬ ባርከው ደብራችን በጣም ከፍ ብላለች። እግዚአብሔር ልጆች የማይደክሙ አባታችን እግዚአብሔር አምላክ ኃይል ጉልበት ሆኖ ብፁዕነታቸውን በመንበረ ስብከታቸው ሀገረ ስብከታቸው ለእኛም ለቤተ ክርስቲያንም ሲል ያኖርልን። ያው በ2006 ዓመተ ምህረት ቅዳሴ ቤቷ ተከብሮ እስካሁን ሰዓት ድረስ ሙሉ አገልግሎት እየሰጠ ይኖራል። ታላላቅ አባቶች ከመሰረቱት አባቶች አሉ። እኛ በመምህርነት እዚህ ቦታ ላይ መጣን። እዚህ አገልግሎቱን እያገለገል ዛሬ ላለበት ደረጃ ደርሷል። በአዲስ አበባ ሀገረ ስብከት ባለበት ዘመን የመጣሁት አሁን 4ኛ ዓመቴን ይዣለሁ። በፍቅር በሰላም የሚገለገል ደብር ነው። ህዝቡ በሰላም በስብከተ ወንጌል የተስፋፋ በአብነት ትምህርት ቤት ብዙ ዲያቆናት ወደ 100 ምናምን ዲያቆናት ስልጣነ ክህነት ተሰጥቶ በክህነት ላይ የሚሰሩ አሉ። ዛሬም እንደሚታወቀው 37 ያህል ዲያቆናት ተሰጥቷል። የኮየ ፈጬ ገላን ክፍላተ ከተማ ስራ አስኪያጅ የሆኑት ሊቀ ልሳናት በዳሳ ቶላና የኮየ ፈጬ ደብረ ብርሃን ቅድስት ማርያም ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ የሆኑት መጋቤ ጥበባት መምህር ዳንኤል ጫላ በበኩላቸው ስለ ስብከተ ወንጌል እንቅስቃሴዎች እንደሚከተለው ገለጻ ሰጥተዋል። እዚህ አካባቢ የሚደረገው ስብከተ ወንጌል እኔ የክፍለ ከተማው ስራ አስኪያጅ እንደመሆኔ መጠን ዋና ተልእኮአችን ዋና የቤተ ክርስቲያን ተልእኮ ስብከተ ወንጌል ስለሆነ ስብከተ ወንጌል ወር በገባ በእመቤታችን በቅድስት ድንግል ማርያም እንደዚሁም ደግሞ ወራዊ በዓላቶች በሚከበሩበት ሰዓት ታላላቅ መንፈሳዊ ጉባኤዎች ይካሄዳሉ። ህዝቡ መጥቶ ይሳተፋል፣ ህዝቡ ይማራል። የኮየ አካባቢ ህዝብ በሃይማኖቱ የጸና ሰው ነው፣ የጸና ህዝብ ነው። ያስቀድሳሉ፣ ይቆርባሉ። ሰው ሁሉ ተጨናንቆ ይቆርባል። ይሄ ምንን ያመላክታል? የወንጌል ፍሬ ነው። ወንጌል መማራቸውን የስብከተ ወንጌል መስፋፋቱን የሚያሳይ በመሆኑ እጅግ በሚማርክ ሁኔታ ስብከተ ወንጌል ይሰጣል ለማለት ፈልጌ ነው። በጣም ደስ የሚል የስብከተ ወንጌል እንቅስቃሴ አለ በደብራችን። ሰው በደንብ ወንጌል እንዲሰማ በትንሹ ወር ውስጥ እስከ 9 የሚደርሱ ጉባኤዎችን እናካሂዳለን። አንድ ወር ውስጥ ማለት ነው። በዚህ ጉባኤ የተለያዩ መምህራን ከሀገረ ስብከታችን ጋር
በመናበብ ስብከተ ወንጌልን እያስፋፋን እንገኛለን። በዚህ ላይ መምህራንም በትግረኛ የሚሰብኩ የሚዘምሩ፣ በኦሮምኛ የሚዘምሩ የሚሰብኩ እንዲሁም ደግሞ በልዩ ልዩ ሁኔታ ኮርስ የሚሰጥበትም ብዙ የህዝበ ክርስቲያን እንዲጨምር የሚያደርጉ ትምህርቶችን ስልጠናዎችንም ጭምር እንሰጣለን። አያይዘውም ከታቦተ ጽዮን ታሪክ የምንማረው በንጽህናና በቅድስና የእግዚአብሔርን ቤተ መቅደስ ማገልገል እንደሆነ ጨምረው ገልጸዋል። ጽላቱ የተማረከበት ዋናው ምክንያት የቤተ ክርስቲያኑ አገልጋዮች ፍናስና አፍኒን እንዲሁም ደግሞ አባታቸው ሊቀ ካህን ኤሊ ባጠፉት ጥፋት ነው። እንግዲህ ከዚህ ካጠፉት ጥፋት የተነሳ እግዚአብሔር ተቆጥቷቸው ለጠላቶቻቸው አሳልፎ እንደሰጣቸው ታሪክ ያስገነዝበናል። እንግዲህ ከዚህ የምንማረው ትምህርት ምንድነው ስንል ዛሬ እኛ ቤተክርስቲያንን የምናገለግል አገልጋዮች እንዴት እያገለገልን ነው? በፍቅርና በአንድነት እያገለገልን ነው ወይ? በአገልግሎታችን ላይ ፈራ እግዚአብሔር አለን ወይ የሚለውን ያመላክታል ማለት ነው። ህዳር ጽዮን የታወቀ ትልቅ በዓል ነው። እንደ ደብራችን ደግሞ በየጊዜው በየሰዓቱ በየአመቱ እጅግ የህዝበ ክርስቲያኑ ቁጥር እየጨመረ ነው። ይሄ ደግሞ እንደ ስብከተ ወንጌል ስራ እጅግ ትርፍ ብለን ነው የምንወስደውና እግዚአብሔር በረዳንና ባገዘን መልኩ ዛሬ እንደተመለከታችሁት ግቢው ሞልቶ እስከ ታች ድረስ እስከ አስፋልቱ ድረስ የደረሰበት ሁኔታ አለ። ይሄ አንደኛ የእግዚአብሔር ፍቃድ፣ ሁለተኛ የስብከተ ወንጌል መስፋፋትና ህዝበ ክርስቲያኑ ለቤተ ክርስቲያኒቷ ያለው ፍቅርና አክብሮት የሚገልጥበት ነውና ስልጣነ ክህነት ነፍሳትን ለእግዚአብሔር መንግስት የምናበቃበት ሹመት ነው ሲሉ ብፁዕ አቡነ ኤዎስጣቴዎስ የኤሌባቡርና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ ገለጹ። ብፁዕነታቸው በጊምቢ ወሎ ገዳመ ቆሮንቶስ ኢየሱስ ወደብረ ራማ ቅዱስ ኡራኤል ገዳም ለ1107 ደቀ መዛሙርት ስልጣነ ክህነት ሰጥተዋል። መምህር ነገሰ ሳህለ ዝርዝር አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ከመረጣቸው በኋላ ስልጣነ ክህነትን ሰጥተዋቸዋል። እነሱም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበሉትን ስልጣነ ክህነት ለተከታዮቻቸው ያስተላለፉ ሲሆን በዚሁ መሰረት ቤተክርስቲያናችን ሐዋርያዊ ስለሆነች ብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሉ አባቦርና የምዕራብ ወለጋ አህጉረ ስብከት ሊቀ ጳጳስ በግምቢ ወሎ ገዳመ ቆሮንቶስ ኢየሱስ ወደብረ ራማ ቅዱስ ኡራኤል ገዳም ለ1107 ደቀ መዛሙርት ስልጣነ ክህነትን ሰጥተዋል። ደቀ መዛሙርቱም በሀገረ ስብከቱ ከሚገኙት ገዳማትና አድባራት የመጡ ሲሆን ቁጥራቸውም ዲያቆናት 911፣ ቀሳውስት 192፣ ቆሞሳት 4 ሲሆኑ አጠቃላይ 1107 ናቸው። ስልጣነ ክህነትም ለቤተ ክርስቲያናችን እጅግ አስፈላጊ መሆኑን ብፁዕነታቸው እንደሚከተለው ገልጸዋል። ቅስና፣ ዲቁና፣ ቁምስና፣ ምንኩስና ማዕረግ ሰጥተናቸዋል ማለት ነውና ይህ ምን ይጠቅማል? ለቤተ ክርስቲያን ምን ይጠቅማል ቢባል ይህ ሁሉ ለቤተ ክርስቲያናችን አስፈላጊ ነው፣ ለሃይማኖታችን አስፈላጊ ነው። ምንኩስናው ገዳማትን ለማስፋፋት ነው። ገዳማት የጽሙና ቦታ፣ ዓለም ስትከብደን ሄደን የምናርፍበት ቦታ፣ ከእግዚአብሔር ጋር የምንገናኝበት ቦታ ነው እና ዓለምን ንቀን ከእግዚአብሔር ጋር ለመኖር የምንወሰንበት ቦታ ገዳም ስለሆነ ምንኩስናው ፋይዳው ይሄ ነው። ቁምስናው ቤተ ክርስቲያን ቡራኬ ለመስጠት ነው፣ ህዝቡ ለመባረክ፣ ቤተ ክርስቲያን ለመባረክ ለዚህ ይጠቅማል ማለት ነው እና ለዚህ ቁምስናው እንደዚህ ነው። ቅስናው ያው የታወቀ ነው። የህዝብ አባት የመሆን ወንጌልን የማስተማር ቀድሶ የማቁረብ ለእግዚአብሔር መንግስት የማብቃት ነገር ነው። ዲቁናው ህዝብን የማገልገል እስመሙንቱ ከመ ህዝብ እነሱ ቁጥራቸው ከህዝብ ነው ይላቸዋል ዲያቆናቱን እና ምንድነው ወደ ምስራቅ ፊቱን መልሶ ከመቅደሱ ኋላ ሆኖ ቄሱ ወደ ምስራቅ ፊቱን መልሶ አሐዱ አብ ብሎ ሲቀድስ ዲያቆኑ ደግሞ ፊቱን ወደ ምዕራብ መልሶ ወደ ህዝቡ ማለት ነው ተንስኡ ለጸሎት ይላል። ለጸሎት ተነሱ ይላል። ካህኑ ደግሞ ሰላም ለሁላችሁ ይሁን እያለ ህዝቡን ይባርካልና በዚህ አይነት
ባርኮ ቀድሶ ለቁርባን ያበቃቸዋል። ለቁርባን ያበቃቸዋል ማለት ለመንግስተ እግዚአብሔር ስጋዬን የበላ ደሜን የጠጣ ከኔ ጋራ ይኖራል የሚለውን አምላካዊ ቃል ይፈጽማሉ ማለት ነው። እና ይህንን እንዲፈጽሙ ሃይማኖት እንዲሰፋ፣ ወንጌል እንዲሰፋ፣ ቤተክርስቲያን እንድትሰፋ ዛሬ ክህነት 5 አይነት የክህነት ማዕረግ ተሰጥቷል ማለት ነው። እና በዚህ ሁሉ ደስተኞች ነን። ያው ያደክማል፣ ድካማችን ግን ምንም ደስታ ነው ማለት ነው። እና ይህንን ያደረገ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። እናንተንም እግዚአብሔር ይባርካችሁ። የ50ኛ ዓመት የወርቅ ኢዮቤልዩ በዓል በማክበር ላይ በምትገኘው በሎንዶን ርዕሰ አድባራት ደብረ ጽዮን ቅድስት ማርያም ቤተክርስቲያን የጽዮን ማርያም በዓል ተከበረ። እሌኒ ክፍሌ ዝርዝሩን እንደሚከተለው አዘጋጅተዋለች። በለንደን ርዕሰ አድባራት ደብረ ጽዮን ቅድስት ማርያም ቤተክርስቲያን ነሐሴ 21 ቀን 2018 ዓ.ም ድርብ በዓል ተከብሮ ውሏል። ነገሩ እንዲህ ነው። በ1961 አውሮፓውያን አቆጣጠር በብሪታንያ ራስ ተፈሪያን እንቅስቃሴ ጀመሩ። አማኑኤል ፎክስ እና ገብረወልድ አደምስ ሌሎችም ጓደኞቻቸው ጭምር ዩኒቨርሳል ብላክ ኢምፕሩቭመንት ሶሳይቲ የሚባል ድርጅት መሰረቱ። ከምስረታውን በኋላ ሁለቱም ከእንግሊዝ ወደ ጃማይካ ያቀናሉ። ከዚያም ሲደርሱ የኢትዮጵያ ቤተክርስቲያን ወንጌልን ተደራሽ ለማድረግ በአባ ለአከ ማርያም ማንደፍሮ በኋላም አቡነ ይስሐቅ አሳሳቢነት ቤተክርስቲያንን ለማቋቋም ሲንቀሳቀሱም አገኟቸው። አማኑኤል ፎክስ እና ገብረወልድ አደምስ በወቅቱ ለመጠመቅ ያላቸውን ፍላጎት ለአባ ለአከ ማርያም ማንደፍሮ ገልጠው ተጠምቀው የሥላሴ ልጅነትን አግኝተው ወደ ለንደን ይመለሳሉ። ወዲያው ታዲያ በለንደን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማቋቋም እንቅስቃሴ ጀመሩ። ሁናቴው ሲጠናከርና መሰባሰቡ መልክ ሲይዝ ጥሪ የተደረገላቸው አባ ለአከ ማርያም ማንደፍሮ ሰኔ 1 ቀን 1966 ንዋያተ ቅድሳትን ይዘው ወደ ለንደን አቀኑ። በዚያም በለንደን ከተማ ላንካስተር ሮድ በሚገኘው የሜቶዲስት ቤተክርስቲያን ህንፃ ውስጥ በመቶዎች የሚቆጠሩ ራስ ተፈሪያንን አጠመቁ። እነሆ የቤተክርስቲያኒቱም ምስረታ ሆነ። በዕለቱም ጽዮን ቅድስት ማርያም በመባል በይፋ ተመሰረተች። በወቅቱ በብፁዕ አቡነ ቴዎፍሎስ ፓትርያርክ ፈቃድና ትእዛዝ በተላኩ አባ አረጋዊ ጽላተ ጽዮንና ንዋያተ ቅድሳትን ይዘው እንግሊዝ በደረሱ ጊዜ በምዕመናን በተለይም በራስ ተፈሪያን ደማቅ አቀባበል ተደርጎላቸዋል። መስከረም 14 ቀን 1968 ዓ.ም በአባ ለአከ ማርያም ማንደፍሮ ጥረት የተጀመረችው ለንደን ጽዮን ቤተክርስቲያን ከተመሰረተች እነሆ 5 አስርት ዓመታትን አስቆጠረች። በመሆኑም የርዕሰ አድባራት ለንደን ደብረ ጽዮን ቅድስት ማርያም ቤተክርስቲያን የ50ኛ ዓመት የወርቅ ኢዮቤልዩ በዓል ጋር የጽዮን ማርያምን በደማቅ መንፈሳዊ ስነ ስርዓት አክብረው ውለዋል። በበዓሉም ላይ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት ዘማሪያን፣ በለንደን የሚገኙ ኦርቶዶክሳውያን ተገኝተዋል። ዘገባውን ያገኘነው ከደብሩ ድረገጽ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የጠቅላይ ጽሕፈት ቤቱን ሰራተኞች በማስተባበር የልማት ስራ በዋናው መስሪያ ቤት መከናወኑ ተገለጸ። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር አህጉረ ስብከት ሊቀ ጳጳስ በተሰጠ መመሪያ በዋናው መስሪያ ቤት ግቢ ውስጥ በሚገኙ 2 መጋዘኖች ለረጅም ጊዜ ተከማችተው የቆዩ በርካታ ቅዱሳት መጻሕፍት፣ ቋሚና አላቂ እንዲሁም አገልግሎት የሰጡ ንብረቶች በአግባቡ ተለይተው በተገቢው መንገድ እንዲቀመጡ መደረጉ ተገልጿል። ብፁዕነታቸው የሰጡትን መመሪያ ተግባራዊ በማድረግ የየመምሪያው ኃላፊዎች መላውን ሰራተኛ በማስተባበር የልማት ስራው በከፍተኛ ተነሳሽነት እንዲካሄድ መደረጉም ተጠቅሷል። የመንበረ ፓትርያርክ ዋናው መስሪያ ቤት ደረጃውን የጠበቀ ውበት እንዲይዝ ለማድረግ በርካታ የልማት ስራዎች እየተከናወኑ መሆኑ ይታወቃል። ዜና እረፍት። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለረጅም ዓመታት በሰበካ ጉባኤና በልዩ ልዩ መምሪያዎች ያገለገሉት መጋቤ ሥርዓት ስብዓት ምስጋናው ከዚህ ዓለም ድካም አረፉ። ዲያቆን ቴዎድሮስ ፍስሐ ዝርዝሩን እንደሚከተለው አዘጋጅቶታል። ክቡር መጋቤ ሥርዓት ስብዓት ምስጋናው ከአባታቸው ከመምህር ምስጋናው ገብሬ ከእናታቸው ከወይዘሮ ሰገዴ ይግዛው በቀድሞ አጠራር በወሎ ክፍለ ሀገር
በቅዱስ ላስታ ላሊበላ አውራጃ በቅድስት መቂትና ሾደሆ ወረዳ ልዩ ስሙ ወፍጭና ማርያም ደብር በ1930 ዓመተ ምህረት ሰኔ 16 ቀን ተወለዱ። እድሜያቸው ለትምህርት ሲደርስም በዚሁ ክፍለ ሀገር ላስታ አውራጃ አምባዬ ሚካኤል በሚባል ደብርም ክርስትና አባታቸው ከአባ ገብረ እግዚአብሔር ክዳነ ከፊደል ሐዋርያ 150 ዳዊትን 15 መዝሙረ ነቢያትንና መኃልየ ሰለሞንን ተምረዋል። ቀጥሎም ወደ ሀገራቸው በመመለስ በደብረ ሃይማኖት ገራገራ ቅዱስ ጊዮርጊስ የድጓ መምህር ከነበሩት መምህር መንግስቱ ጎሹ ከውዳሴ ማርያም ዜማ እስከ ጾመ ድጓ ድረስ ተምረዋል። ከብፁዕ አቡነ እንድርያስም ማዕረገ ድቁናም ተቀብለዋል። ቅኔ ትምህርትም በደቡብ ጎንደር ቃጤና ኢየሱስ ከመምህር ዓለሙ ከጉባኤ ቃና እስከ ይእዜ ተምረውም ቀጽለዋል። ትርጓሜ መጽሐፍም በሰሜን ጎንደር ከመምህር ቀጸላ ሰይፉ ኋላም በብፁዕ አቡነ እንድርያስ ቀዳማዊ መጽሐፈ ሐዲሳትን፣ ውዳሴ ማርያምን፣ ቅዳሴ ማርያምን፣ ኪዳንን፣ ትምህርተ ህቡአትን፣ ባህረ ሐሳብን በመማር ማዕረገ ቅስናን ከብፁዕ አቡነ እንድርያስ እጅም ተቀብለዋል። መጋቤ ሥርዓት ስብሐት ምስጋናው በተማሩት ከፍተኛ ትምህርትም ቅድስት ቤተ ክርስቲያንን በቅንነትና በትጋት ሲያገለግሏትም ኖረዋል። በስራና መገናኛ ሚኒስቴር በቋሚ ጸሐፊነት ተቀጥረውም ለ5 ዓመትም አገልግለዋል። በመቀጠልም የብፁዕ አቡነ እንድርያስ ጸሐፊ በመሆንም ከ1964 እስከ 1972 ዓመተ ምህረትም አገልግለዋል። ወደ አዲስ አበባ መምጣትም ከ1972 እስከ 1994 ዓመተ ምህረት ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት ሰበካ ጉባኤ መምሪያም በኃላፊነት አገልግለዋል። ወደ ውጭ ሀገርን በመሄድ አዳዲስ አብያተ ክርስቲያናትን በመመስረት ነባሮችንም በማጠናከር ሐዋርያዊ ተልእኳቸውንም ፈጽመዋል። ወደ አዲስ አበባን በመመለስ በንፋስ ስልክ ላፍቶ መኖሪያ ቤታቸው በሐምሌ 5 ቀን 2017 ዓመተ ምህረት 58ኛ ዓመት የጋብቻ በዓላቸውንም ከልጆቻቸው ጋር አክብረዋል። በ1960 ዓመተ ምህረት ሚያዝያ 20 ቀን ክብርት ወይዘሮ ሰናይት ፋንታን በአዲስ አበባ በመንበረ መንግስት ቅዱስ ገብርኤል ገዳም በብፁዕ አቡነ እንድርያስ ቡራኬ አግብተው 7 ወንዶችና 2 ሴት ልጆችን አፍርተዋል። በመጨረሻም ስቃይ ባልበዛበት በመጠነኛ ህመም ህዳር 6 እስከ 10 በመኖሪያ ቤታቸው በሕክምና ሲረዱ ቆይተው ህዳር 16 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። ህዳር 22 ቀንም ከቀኑ 9 ሰዓት በፈረንሳይ ለጋሲዮን ቅዱስ ጊዮርጊስ ቤተክርስቲያን ሥርዓተ ቀብራቸውም ተፈጽሟል። በሌላ ዜና አራት አይና ቆሞስ አባ ይባቤ በላይ የትርጓሜ መጻሕፍት የአቡሻህር የፍትሐ ነገሥትና የቅኔ መምህር የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ከዚህ ዓለም ድካም አረፉ። የቀብር ስነ ስርዓታቸውም ለ39 ዓመታት ወንበር ዘርግተው ባስተማሩበትና በርካታ ሊቃውንትን ባፈሩበት በክብረ ደናግል ቅዱስ ላሊበላ አንድነት ገዳም ህዳር 23 ቀን 2018 ዓ.ም እንደሚፈጸም ከሰሜን ጎጃም አህጉረ ስብከት ያገኘነው መረጃ ያስረዳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ድርጅት በመጋቤ ሥርዓት ስብሐት ምስጋናውና በየኔታ ይባቤ በላይ ረፍተ ሥጋ የተሰማውን ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቻቸው መጽናናትን ይመኛል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ።